እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ እየጠበቀ መከራውን አርቆ በዚህ ሁኔታ በዚህ ቦታ ተገናኝተን ክብሩን እንድንወርስ ስሙን እንድንቀድስ ቃሉን እንድንሰማ የረዳን የጠበቀን የአባቶቻችን አምላክ አምላከ አበው አምላከ ቅዱሳን አምላካችን እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ ታላቅ በዓል ነው። አምላካችን የማያደርገውን የማይናገር የተናገረውን ደግሞ የማያስቀር አንድ ጊዜ በተናገረው ቃል እስከ ዓለም ፍጻሜ ድረስ ዓለምን የሚመግብ የሚጠብቅ በቃሉና በሁለንተናው ታማኝ አምላክ ስለሆነ ለደቀ መዛሙርቱ ለሐዋርያት በገባላቸው ቃል መሰረት በዛሬው ዕለት ኃይል፣ ጽናት፣ ብርታት፣ ዕውቀት፣ ጥበብ፣ ማስተዋል የሚሆናቸውን የመንፈስ ቅዱስን ጸጋ የተሞሉበት እግዚአብሔር መንፈስ ቅዱስ ወደዚህ ዓለም ወርዶ ዓለምን የቃኘበት የጎበኘበትና ለዓለም ጸጋው የተሰጠበት ቀን ስለሆነ ለዚህ ቀን ያደረሰን የአባቶቻችን አምላክ አምላካችን እግዚአብሔር የተመሰገነ ይሁን። ያን ለአባቶቻችን ያደለውን የኃይል የትዕግስት የጽናት የብርታት የእውቀት የማስተዋል መንፈስ ለእኛም ያድለን። ወተመሩ ኩሎሙ መንፈሰ ኃይል፣ ሁሉም የኃይልን መንፈስ ተመሉ በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። ሁሉም የኃይልን መንፈስ ተመሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ የተመዘገበ ቅዱስ ቃል ነው። የቃል ትልቅ ቃል ነው። የኃይል መንፈስ ነው የሚለው። ኃይል ካለ ሁሉ ነገር አለ። ኃይል ሲባል ጉልበትን የምንጠቀምበት አይደለም። በእውቀት በጥበብ በማስተዋል በትዕግስት በጽናት በሁሉ ነገር የሚያስችል መከራውን እንድንታገስ የሚያደርግ የላይኛውን ዓለም የሚያሳይ ነገን ተመልክተን ዛሬን እንድንረሳ የሚያደርግ የነገውን ሕይወት ፍንትው አድርጎ የሚያሳይ ምድራዊነትን አስትሶ ሰማያዊነትን ገንዘብ እንድናደርግ የሚረዳ የሚያመላክት የትኛውም መከራ በምድር ላይ ቢመጣ ያን እንዳንሰለቸው እንዳንሰቀቀው የሚያደርግና የሚያጸና ከተቀደሰ ዓላማችን እንዳንወጣ የሚረዳ ሳንበላ ኃይል የሚሆነን ሳንጠጣ ኃይል የሚሆነን ኃይል ሳይኖረን ነገሥታቱን እንድናሰግድ እንድናንበረክክ የሚያደርግ ለሐዋርያት አንደበትም ጉልበትም የሆነ እንዳይፈሩ እንዳያፍሩ ዓለምን እንዲያስተምሩ ዓለምን እንዲቃኙ የረዳቸው በሁለንተናቸው የመላ የእግዚአብሔር መንፈስ መንፈስ ቅዱስ ነው። የኃይል መንፈስን ተመሉ የተባለውና አባቶቻችን የተመሉትን ያን የኃይል መንፈስ አምላካችን ለእኛ የሚያድለን። ያ መንፈስ በእኛ ቢኖር ኖሮ ዛሬ በዚህ ሁኔታ እንዲሆነን ኃይላተን ጽናታተን ብርታታተን ተለያይተን ተከፋፍለን እረኛ የሌለው መንጋዎች ሁነን አባትና ሰብሳቢ የሌለው ልጆችም ሁነን በዓለም አደባባይ መሳቂያ አንሆንም ነበር። ለዚያ ነው የኃይል ስለተለየ ያጸጋ ስለተወሰደብን በምድር ያለውንም ላናሳካ በምድራዊ ሐሳብ ተይዘን ተለያይተን ተጣልተን
የዓለም መሳቂያና መሳለቂያ ሆነን የምንታየውና ያ አባቶቻችን አንድ ያደረገ ዓለምን በቀለም፣ በቋንቋ፣ በቦታ፣ በሁኔታ ሳይለዩ ሁሉንም ሰው የሆነውን ሁሉ አንድ አድርገው ወደው እንዲያስተምሩ ለዓለም ራሳቸውን እንዲሰጡ የረዳቸው ዛሬም ለእኛ ማስተዋል ለጎደለን ያን ኃይል እንዲሰጠን ቅዱስ ፈቃዱ ይሆንልን። ማስተዋል ጎሎናል አይደል? ማስተዋል ባይጎለን ኑሮ ከራስ ፀጉራችን እስከ እግር ጥፍራችን ድረስ በዚህ ሁኔታ ባልተለያየንም ነበር። የራስ ፀጉር ስላችሁ በእኛ ላይ የራስ ፀጉር ያለው የራስ ፀጉር አለ። የራስ ፀጉር የሚባሉት መሪዎቻችን ናቸው። የእግር ጥፍር የምንባለው ደግሞ ከታች ያለነው እኛ ነን። ከራስ ፀጉር እስከ እግር ጥፍር ድረስ ያልታመመ የለም ይላል ኢሳይያስ። ከራስ እስከ እግር ድረስ ያልታመመ የለም። ያ ኢሳይያስ የተናገረው ትንቢት ዛሬ በእኛ ዘመን ይሰራል። ከራስ እስከ እግር ድረስ ሁሉም ስለታመመ መድኃኒት አጥቶ ሁሉም በሽተኛ ሆኖ ያለቅሳል፣ ያዝናል። ያን የሚያስወግድ ያን የሚለውጥ ሁሉንም ጤናማ የሚያደርግ የእግዚአብሔር መንፈስ ስለሆነ አምላካችን እግዚአብሔር ያን መንፈስ ያድለን። ወተመሉ ኩሎሙ መንፈሰ ኃይል፣ ሁሉም የኃይልን መንፈስ ተመሉ። አምላካችን እግዚአብሔር ይህን መንፈስ ለወዳጆቹ ለደቀ መዛሙርቱ ለሐዋርያት ከመላኩ በፊት ወደ አባት ወደ አብ ለመሄድ ጊዜው በቀረበ ጊዜ ተስፋ ሰጥቷቸው ነበረ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደምንመለከተው ወአንትሙ ሰማዕቱ ለዝንቱ ነገር፣ እናንተ የዚህ ነገር ምስክሮች ናችሁ። ጽኑ ተስፋሁ ለአቡየ፣ የአባቴን ተስፋ ደጅ ጽኑ። ይትጻኡ በኢየሩሳሌም እስከትለብሱ ኃይለ እማርያም፣ ከላይ ኃይልን እስክታገኙ ድረስ ከሰማይ ኃይልን እስክታገኙ ድረስ ከኢየሩሳሌም አትውጡ። ከዚያ በኋላ ያን ኃይል ካገኛችሁ በኋላ ከኢየሩሳሌም ጀምሮ እስከ ዓለም ዳርቻ ድረስ ምስክሮች ትሆኑኛላችሁ። ያን ተስፋ እልክላችኋለሁ። እኔ ሄዳለሁ፣ ተስፋው ግን ይመጣል ብሎ ቃል ገብቶላቸው ነበረ። በነገራችን ላይ ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ ተባሉ እንጂ በዚህ ቀን እልክላችኋለሁ አላለም እግዚአብሔር። ለምን ይመስላችኋል? የእግዚአብሔር ቀጠሮ አይታወቅም። እግዚአብሔር እንደሚመጣ ነግሮናል። መቼ እንደሚመጣ ግን አልገለጸልንም። የሚያውቅ ሰው አለ? ሁልጊዜም ሕሊናችን ከእሱ ጋር ተሳስረው አንዲት ሕፃን የእናቷን ዓይን ሁልጊዜ እንደምትመለከት ሁሉ አንድ ልጅ የአባቱን ዓይን ሁልጊዜ እንደሚመለከት ሁሉ ሁልጊዜም እሱን እያየን እንድንኖር ከዚያ ፍቅር እንዳንወጣ ይመጣል። ግን የሚመጣበትን ቀን አልገለጸልንም። ይህንም ኃይል እንደሚያሳድርባቸው ነግሯቸዋል። መቼ እንደሚያሳድረው፣ መቼ እንደሚልከው፣ በምን ቀን እንደሚመጣ፣ በምን ሰዓት እንደሚመጣ ግን በግልጽ አልነገራቸውም። ብቻ ኃይልን እስክታገኙ ድረስ ከኢየሩሳሌም አትውጡ ብሎ አዟቸው ነበርና ትእዛዙን ስላከበሩ ጊዜው ሳይርቅ በ10ኛው ቀን እግዚአብሔር መንፈስ ቅዱስን ወይም ሀብተ መንፈስ ቅዱስን በተናገረውና በገባው ቃል መሰረት ላከላቸው ነው የሚለው። ለእኛም ያን መንፈስ ያድለን ይላክልን። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምረን ስንመለከት እንዲህ ሲል እናገኘዋለን። የጴንጠቆስጤ ቀንም በተፈጸመ ጊዜ ሁሉም አንድነት በአንድ ቦታ ተሰብስበው ሳሉ ድንገትም ከሰማይ ድምፅ መጣ፣ እንደ አውሎ ነፋስ ድምፅ ያለ፣ የነበሩበትንም ቤት መላው። እየተጎረደ እንደሚሄድ እሳት የተከፋፈሉ የእሳት ላንቃዎች ታዩአቸው፣ በሁሉም ላይ አደረባቸው። ሁሉም
የኃይል መንፈስን ተመሉ። ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በአገሩ ሁሉ ቋንቋ ይናገሩ ጀመር። ከሰማይ በታች ካሉ አሕዛብ ሁሉ የሚኖሩ ደጋግ አይሁድ ሰዎች በኢየሩሳሌም ነበሩ። ይህን ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየአገራቸው ቋንቋ ሲናገሩ ሰምተዋቸዋልና ደነገጡ፣ አደነቁም። እንዲህም አሉ፣ እነዚህ ሁሉ የገሊላ ሰዎች አይደሉምን? እንግዲህ በየአገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን? ትውልዳችን ጳርቴ፣ ሜድ፣ ኢላምጤ ሲሆን በወንዞች መካከል የሚኖሩ ይሁዳ፣ ቀጰዶቅያ፣ ጳንጦስ ሲሆን ከፍርግያ፣ ከግብፅ፣ ከጵንፍልያ፣ ከሊቢያ፣ ከአውራጃ፣ ከቀርኔን፣ ከሮሜ የመጡ አይሁድ መጻተኞችም ነበሩ። ከቀርጤስና ከአረብም እነሆ የእግዚአብሔርን ጌትነት በየሀገራችን ቋንቋ ሲናገሩ እንሰማቸዋለን። ሁሉም ደነገጡ፣ የሚሉትንም አጡ። እርስ በርሳቸውም እንጃ ይህ ነገር ምን እንደሆነ ተባባሉ። እኩሌቶች ግን እነዚህስ ጉሽ ጠጅ ጠጥተው ሰክረዋል ብለው ሳቁባቸው። ጴጥሮስም ከ11 ጋር ቆሞ ድምፁን ከፍ አደረገ፣ እንዲህ አለ፣ እናንተ የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህን እወቁ፣ ቃሌንም ስሙ። ሰክረዋል የምትሉ እናንተ እንደምትጠራጠሯቸው አይደለም፣ ጊዜው ማለዳ ነውና ሰዓቱም 3 ሰዓት ነውና። ነገር ግን ይህ ነው ነቢዩ ኢዩኤል ያለው፣ ከዚህ ዘመን በኋላ እንዲህ ይሆናል አለ እግዚአብሔር፣ ሥጋ በለበሰ ሁሉ ላይ መንፈሴን አሳድራለሁ። ወንዶች ልጆቻችሁ፣ ሴቶች ልጆቻችሁ ትንቢትን ይናገራሉ። ጎልማሶቻችሁ ራእይ ያያሉ፣ ሊቃውንቶቻችሁም ሕልም ያልማሉ። በወንዶች በሴቶች ባሮች ላይ ያን ጊዜ መንፈሴን አሳድራለሁ፣ ትንቢትም ይናገራሉ። በላይ በሰማይ ምልክት አሳያለሁ፣ በታች በምድርም ድንቅ ነገር አደርጋለሁ። ደም፣ እሳት፣ ጢስ፣ ፀሐይም ይጨልማል፣ ጨረቃም ደም ይሆናል። ታላቂቱና የምታስፈራይቱ የእግዚአብሔርም ቀን ሳትደርስ የእግዚአብሔርን ስም የሚጠራ ሁሉ ያ ይድናል ይላል። እንግዲህ ታሪኩ የሰማችሁት ቃል ነው። የሐዋርያት ሥራ ምዕራፍ 2 እስከ 22 ድረስ ያለው ነው። ይቀጥላል። ቅዱስ ጴጥሮስ ከዚህ ተነስቶ ሌላ ምስክርነት ሰጥቷል። አሁን ይህን ነው የምናየው። ወተመሉ ኩሎሙ መንፈሰ ኃይል፣ ሁሉም የኃይልን መንፈስ ተመሉ። ወአመ ተፈጸመ መዋዕለ ጰንጠቆስጤ እንዘ አለው ኩሎሙ ህቡረ አሐተኔ፣ ሁሉም በአንድነት ሳሉ ጰንጠቆስጤ የተባለው ባለ 50 በተፈጸመ ጊዜ መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋስ አውሎ። ድንገት 50ው ቀን በተፈጸመ ጊዜ በ50ኛው ቀን ሐዋርያት በማርቆስ እናት በጽርሐ ጽዮን በጽዮን አዳራሽ ተሰብስበው ሳሉ በዚያ ሰዓት መንፈስ ቅዱስ ይወርዳል ብለው አላሰቡም። ግን ከዚያ ቤት ከኢየሩሳሌም እንዳትወጡ ተብለው ስለነበረ እዚያ ላይ ተሰብስበው እያሉ 50ው ቀን ሲፈጸም ድንገት ከሰማይ ምን መጣ? ድምፅ መጣ ነው የሚለው። ታሪክ እንደ ታሪክ ሲተረክ ቀላል ነው። ግን ከሰማይ የሚመጣ ድምፅ የተለየ ድምፅ ነው። ከዚያ በፊት የአይነት ድምፅ ተሰምቶ አይታወቅም። ማንም አልሰማውም። የእግዚአብሔር መንፈስ ቅዱስን ድምፅ የሰሙት ሐዋርያት ብቻ ናቸው። በእርግጥ እግዚአብሔር መንፈስ ቅዱስ በነቢያት እያናገረ ትንቢት እያደረ ትንቢት አናግሯል። ምሳሌ አስመስሏል። ነቢያትን ረድቷቸዋል። በነ ዳዊት፣ በነ ሰሎሞን፣ በነ ሕዝቅኤል፣ በነ ዳንኤል፣ በነ ኢሳይያስ፣ በነ ኤርምያስ አንደበት እያደረ በኋላ ዘመን የሚደረገውን የሚሆነውን ተናግሯል፣ አስተምሯል፣ ረድቷል። በግልጽ ግን በአካል በሐዋርያት ዘመን ብቻ ተገልጧል። ስለዚህ ድንገት ከሰማይ ድምፅ መጣ። ከመ ድምፀ ነፋስ አውሎ፣ እንደ ጥቅል ነፋስ ድምፅ ወይም እንደ አውሎ ነፋስ ድምፅ። የአውሎ ነፋስ ከሩቅ ሲመጣ ያስፈራል። ድምፁ ከባድ ነው። እንደዚያ መጣ።
በሁሉም ላይ አደረባቸው። የተከፋፈለ የእሳት ላንቃ መጣ፣ በእያንዳንዱ ላይ አደረባቸው። ወተመሉ ኩሎሙ መንፈሰ ኃይል። ሁሉም ያ ድምፅ ከመጣ በኋላ በእሳት አምሳል የመጣው የእግዚአብሔር ሀብተ መንፈስ ቅዱስ ድውያንን የሚፈውሱበት ሀብት፣ ሙታንን የሚያስነሱበት ሀብት፣ ለምጻሞችን የሚያነጹበት ሀብት፣ አንበሳውን የሚያሰግዱበት፣ እሳቱን የሚያበርዱበት፣ ወንዙን የሚሻገሩበት፣ ተራራውን የሚንዱበት፣ ነገሥታትን የሚያሳፍሩበት፣ ዓለማትን የሚገዙበት፣ እንዳይፈሩ እንዳያፍሩ፣ ወደኋላ እንዳይመለሱ፣ ዓላማቸውን እንዳይስቱ የሚያደርግ፣ እየተገረፉ ደስ እንዲላቸው የሚያደርግ የሚያጸና ኃይል ወይም ሀብት በእያንዳንዳቸው ላይ ተሞላ። ወተመሉ ኩሎሙ መንፈሰ ኃይል። ሁሉም የኃይልን መንፈስ ተመሉ። ያን የኃይልን መንፈስ ከተመሉ በኋላ ወተናገሩ በነገረ ሁሉ በአውርት፣ በየአገሩ ቋንቋ ተናገሩ ይላል። ይሰማል? ይቻላል በየአገሩ ቋንቋ መናገር? እነሱ ግን ተናገሩ ይላል። ምን ስለሆኑ? ያን ኃይል ስለተመሉ፣ የእያንዳንዱን ቋንቋ የሚገልጸውን የመንፈስ ቅዱስን ጥበብ፣ የመንፈስ ቅዱስን ኃይል ስለተመሉ እነሱ በራሳቸው ቋንቋ እየተናገሩ ለሌሎች ግን በሚሰሙት ቋንቋ ያናግርላቸው ስለነበረ ወይም የሌሎችን ቋንቋ እንዲረዱ ስላደረጋቸው አይደለም የሰዎችን ቋንቋ የወፎችን ቋንቋ ሳይቀር እንዲያውቁ አደረጋቸው ይላል። ዘአዕዋፍ ድምፀ ወዘአራዊት ንቃዎ በመንፈስ ቅዱስ ያዕቆብ ለበዎ። ያዕቆብ በመንፈስ ቅዱስ በተቃኘ ሕይወት የአዕዋፍን ድምፅና የአራዊትን ጩኸት ሳይቀር ለምን እንደሚጮሁ ለምን እንደሚናገሩ ያውቅ ነበረ። ስለዚህ በእያንዳንዳቸው አገር ቋንቋ ሲናገሩ በዚያ የተሰበሰቡ ሰዎች ደነገጡ። በነገራችን ላይ የተሰበሰቡት አይሁድ ፋሲካቸውን ካከበሩ በኋላ 50 ቀን ቆይተው በዓለ ሰዊትን ያከብራሉ። በዓለ ሰዊት ማለት የአዝመራ የእሸት ወቅት ማለት ነው። እስራኤላውያን አሁን እሸት የሚበሉበት ወቅት ስለሆነ አዝመራቸውን የሚሰበስቡበት ወቅት ስለሆነ ያንን ለማክበር በየትኛውም ዓለም የተበተነ እስራኤላውያን ከባቢሎን ምርኮ በኋላ በየተማረኩበት ሀገር ይኖሩ ስለነበረ በግብፅ፣ በሊቢያ፣ በአረብ ሀገር፣ በሮሜ፣ በጵንፍልያ፣ በቀጰዶቅያ በየሀገሩ ከኢየሩሳሌም ውጭ ያሉት ሁሉ ተሰብስበው እያሉ የገሊላ ሰዎች ከዕብራይስጥ ቋንቋ ውጭ ምንም የማያውቁ እውቀታቸው ደካማ የሚባል የሚናቁ ሰዎች እነ ጴጥሮስ፣ እነ እንድርያስ፣ እነ ፊልጶስ፣ እነ ዮሐንስ፣ እነ ያዕቆብ በእያንዳንዳቸው ቋንቋ ሲናገሩ ደነገጡ ይላል። ያስደነግጣል። አሁን አንድ ሕፃን ተነስቶ ቢያንስ ከ10 በላይ ቋንቋ ቢናገር እናንተ አትደነግጡ? ወይም አንድ ሰው አንድ ቋንቋ ብቻ የሚያውቁ ሰው ተነስቶ 70 ቋንቋ በፊታችን ተነስቶ ቢናገር አትደነግጡ? ደነገጡ። ከየት አመጡት? እንዲህ ነው ያሏቸው። እንዲያው እነዚህ የገሊላ ሰዎች ናቸው። ገሊላ በዚያ ሰዓት የተናቀች ከተማ ነበረች። የተናቁ ሰዎች የሚኖሩባት፣ ስራ ፈት የሚባሉ፣ እውቀት የሌላቸው፣ ጥበብ የሌላቸው፣ ዝቅተኛ ኑሮ የሚኖሩ፣ በዝቅተኛ ሁኔታ ሊኖሩ የሚችሉ ሰዎች የሚኖሩባት፣ ያላደገች የወደቀች ደካማዎች ሰዎች የሚኖሩባት ከተማ ስለነበረች ወይም ደግሞ ሕገወጥ ሰዎች የሚኖሩባት አካባቢም ስለነበረች ትናቅ ነበረ። ስለዚህ እነዚህ የገሊላ ሰዎች ሲሆኑ እንዴት በየሀገራችን ቋንቋ ይናገራሉ ብለው ደነገጡ። ደንግጠው አልቀሩም። ጉዳዩ ስላሳሰባቸው ማወቅም ስላለባቸው ተሰበሰቡ። እንዲህ አሉ፣ እኛ የተወለድነው በጳርቴ በሜድ ሲሆን እንዴት በእያንዳንዳችን ቋንቋ ሊናገሩ ቻሉ ብለው ጠየቁ ይላል።
ያን ጊዜ ብዙዎቹ በዚህ እየተደነቁ እየተገረሙ እያደነቁም እየደነገጡም እየተደነቁ ሳሉ ደግሞ መልካሙን ነገር የማይቀበሉ በመልካም ነገር ደስ የማይሰኙ የእግዚአብሔር መንፈስ ቅዱስን ስራ ለመቀበል ያልፈለጉ ሰዎች እሉሰ ጻይፈ ጸግቡ ወሰክሩ፣ እነዚህ ጉሽ ጠጅ ጠጥተው ሰክረዋል እንጂ ቋንቋ እየተናገሩ አይደለም። እንደዚያ ነው እንላለን። የምንጠላው ሰው ከሆነ እውቀቱን ሳይቀር እንነሳዋለን። ታላቅነቱን ማወቁን ሕሊናችን እያወቀ ግን አንደበታችን ላለመመስከር ዝም ብሎ እኮ ነው የሚለፈልፈው። መቼ ያወቀውን፣ መቼ የተማረውን፣ መቼ የተረዳውን ብለን ሕሊናችን እንደሚበልጠን እውቀት ከእሱ ጋር እንዳለ ጥበብ ከእሱ ጋር እንዳለ እያወቅ ያንን ላለመመስከር እንቸገራለን። እነዚያ ሰዎችም ተቸገሩ ነው የሚለው። የለም ሰክረው ነው አሉ። ግን ስካር ቋንቋ ያናግራል ያናግራል? አይ እንጃ አናውቅም፣ ሰክረን አላየነውም ነው መልሷል። የሰከረ ሰው አይታችሁ ሊሆን ይችላል፣ እናንተ ባታደርጉትም። ስካር አይደለም ቋንቋ ሊያናግር፣ የሚያውቁትንም ቋንቋ ያጠፋል፣ አንደበት ያስራል። አይደል? እንደዚያ ነው። አንደበት ይተሳሰራል፣ ሰውነት ይተሳሰራል፣ ራስን መሳት ይመጣል። ቤትን ራሱ ሰው የሚኖርበት ቤት ጠፍቶት ወደ ሌላ ሀገር ይሄዳል፣ ሌላ ስራ ይሰራል። ራስን ያሳጣል፣ አይምሮን ይጎዳል፣ ክብርንም ያሳጣል፣ ያዋርዳል እንጂ ስካር እንኳን የማያውቁትን ቋንቋ የሚያውቁትንም ለመናገር ያስቸግራል። ሰዎቹ ግን እውነቱን ማመን ስላቃታቸው፣ እውነተኛው ክርስቶስ ቢያስተምራቸው ስላልሰሙ፣ ሰቅለው ስለገደሉት፣ ከሞተ በኋላ ተነስቶ ቢያስተምራቸውም ስላልተቀበሉ፣ ማረጉንም እያዩት ሲያርግ ያንንም ስላልተቀበሉ ተቃዋሚዎች ስለሆኑ የለም የወይን ጠጅ ጠጥተው ሰክረዋል እንጂ ቋንቋ ተገልጾላቸው አይደለም አሉ። እዚያ በኋላ ሲፈራ የነበረው ጴጥሮስ ተነሳ። ጴጥሮስ ፈሪ ነበረ። ብዙ ጊዜ ይናገራል፣ ወደ ኋላ ይሸሻል። 3 ጊዜ ክርስቶስን እንደካደው መጽሐፍ ቅዱስ ይነግረናል። ስለፈራ ነው፣ አስፈሪ ስለሆነ ሁኔታው። ግን ያን ቀን የመንፈስን ኃይል ተመልቶ ስለነበረ ያ የሚያስፈራው መንፈስ፣ የሚያስጨንቀው መንፈስ፣ የሚያብረከርከው መንፈስ ተወገደለትና እውነቱንማ ሲቃወሙት ዝም ማለት የለብኝም ብሎ ወቆመ ጴጥሮስ ምስለ 10 ወአሐዱ። ጴጥሮስ ከ11 ጋር ቆሞ እንዲህ አለ፣ ወአንትሙ ሰብአ ገሊላ ሰብአ ይሁዳ፣ የገሊላና የይሁዳ ሰዎች አኮ ከመ አንትሙ ትታዘብዎሙ፣ እነዚህ ሰዎች እናንተ እንደምትጠራጠሯቸው የወይን ጠጅ ጠጥተው አይደለም፣ ሰክረውም አይደለም። አሁን ሰዓቱ ስንት ነው? ለመሆኑ የሰው ልጅ የወይን ጠጅ ጠጥቶ የሚሰክርበት ሰዓት ነው እንዴ? ሰዓቱ ገና ጠዋት ነው፣ ጊዜውም 3 ሰዓት ነው። በሀገራችን ሕግ በሀገራችን ልማድ የሰው ልጅ ከ6 ሰዓት በፊት መጠጥ አይጠጣም። ከምን መጥቶ ሊሰክሩ ይችላሉ? ሲጀመር እነዚህ ሰዎች የወይን ጠጅ የሚጠጡት የላቸውም፣ ገንዘብ የላቸው፣ ወደ ከተማ አልሄዱም፣ በአንድ ቤት ነው የነበሩት። እሱ አይደለም ነቢዩ ኢዩኤል የተናገረው ደርሶ ነው። እንዲህ ብሎ ነበረ ኢዩኤል፣ ወእምድረ ዝመዋዕል፣ ከዚህ ዘመን በኋላ እንዲህ ይሆናል፣ እሰውት መንፈሴ ዲበ ኩሉ ዘሥጋ፣ መንፈሴን በሥጋውያን ላይ ሥጋ በለበሰ ላይ አሳድራለሁ ሲባል በሰው ላይ ብቻ ነው እንጂ በእንስሳት የእግዚአብሔር መንፈስ አያድርም። ሥጋ በለበሰ ሲባል በአዳም ባህሪ የአዳም አካል ባለውና በአዳማውያን ላይ እንጂ በእንስሳት በአራዊት በአዕዋፍ ላይ የእግዚአብሔር መንፈስ አያድርም። የእግዚአብሔር መንፈስ የተሰጠው ለሰው ልጅ ነው። ስለዚህ አሳድራለሁ።
ወንዶች ልጆች ሴቶች ልጆቻችሁ ትንቢት ይናገራሉ፣ ራእይ ያያሉ፣ ሊቃውንቶቻቸው ሕልም ያልማሉ። ከዚያ በኋላ ሥጋ በለበሰው ሁሉ መንፈሴን አፈሳለሁ አሳድራለሁ ያለው የነቢዩ የኢዩኤል ትንቢት ይፈጸም ዘንድ እንዲሆነ እንጂ ጉሽ ጠጅ ጠጥተው ሰክረው አይደለም። ይህን ተቀበሉ። እግዚአብሔር በእጁ ታምራትን ያደረገለት ወይም በእጁ ታምራት የተደረጉለት አስቀድሞ ያወቀው እናንተ ሰቅላችሁ የገደላችሁት ኢየሱስ ክርስቶስ ከሙታን ተለይቶ ተነስቷል፣ ወደ ሰማይ አርጓል። ማድረጉን አልተቀበላችሁም። እነሆ በተናገረው ቃል መሰረት ያን መንፈስ ልኮላቸዋል። ያንን ተቀብለው ይናገራሉ እንጂ እናንተ እንደምትሉት ጉሽ ጠጅ ጠጥተው ሰክረው አይደለም። ዳዊት ተናግሮ ነበረ። ሰውነቴን በመቃብር አትተዋትም፣ ጻድቁን ይበሰብስ ዘንድ አትተውም ብሎ ተናገረ። ዳዊት ይህን ስለ ራሱ ተናገረ እንዳትሉ ስለ ዳዊት ልነግራችሁ እወዳለሁ። እነሆ ዳዊት ሙቷል፣ መቃብሩም ከእኛ ዘንድ እስካሁን ድረስ አለ። ዳዊት ግን የተናገረው መቃብር ይዞ ስለማያስቀረው መበስበስና መፍረስ ስለማይስማመው ስለ ኢየሱስ ክርስቶስ ነው። ለመሆኑ ዳዊት ወደ ሰማይ አርጓልን? ወደ ሰማይ አርጋለሁ ያለ ዳዊት ወደ ሰማይ አላረገም። ስለ ኢየሱስ ክርስቶስ ነው የተናገረው። ይህም መንፈስ ስለ እሱ የባሕርይ አምላክነት ሊመሰክር እኛን ሊያጸና መጥቷል። ስለዚህ ይህን ተቀበሉ ብሎ ቅዱስ ጴጥሮስ ሲነግራቸው ብዙዎቹ ሕሊናቸው ተነካና ምን ተንግበር፣ ምን እናድርግ አሉ። እመኑ በስሙ ለኢየሱስ ወተጠመቁ፣ በኢየሱስ ስም አምናችሁ ተጠመቁ አላቸው ይላል። መድኃኒታችሁ ይሄ ነው። ይህንን ተዉትና በኢየሱስ ስም አምናችሁ ተጠመቁ አላቸው። በአንድ ቀን የእግዚአብሔር መንፈስ በሰው ላይ ሲያድር በዚሽ ቃል ብቻ ሌላ ብዙ አልተናገረም ቅዱስ ጴጥሮስ። በስሙ አምናችሁ ተጠመቁ ሲላቸው 3000 ሰዎች አመኑ፣ በዚያ ቀን ተጠመቁ ይላል። ቤተ ክርስቲያን ከ120 ቤተሰብ ወደ ስንት መጣች? 3120 ቤተሰብ አገኘች ማለት ነው። እዚያ በኋላ ተከታተለ። የእግዚአብሔር መንፈስ እያንዳንዱን እየሳበ ነገሥታቱ ሳይወዱ በግድ እየተሳቡ እግዚአብሔር መንፈስ ቅዱስ እያስገደዳቸው በሐዋርያት ላይ የነበረው ያጸጋ የኃይል ሰዎችን እየሳበ በሌላ ጊዜ ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ባደረጉት ድንቅ የሆነ ታምር 5000 ሰዎች አመኑ፣ 8000 ሞላ ማለት ነው። ከዚያ በኋላ ሰዎቹ ሲበዙ አስተዳዳሪ ፈለጉዋል። ምክንያቱም ወንጌል ሁሉንም ስለነበረ የጠራች ከእስራኤልም ከአሕዛብም አመኑ፣ አንድ ላይ ሆኑ። በአኗኗር አልተስማሙ። እስራኤላውያን ሕግ አዋቂዎች ናቸው። ምግባቸው የተለየ ነው። አኗኗራቸው የተለየ ነው። አለባበሳቸው የተለየ ነው። አመጋገባቸው የተለየ ነው። አሕዛብ ደግሞ አኗኗራቸው እንደዚያ ነው። ስለዚህ አልተጣጣሙም፣ አልተግባቡም እና በዚህ ሲጣሉ ሐዋርያት ሰው መረጡላቸው፣ እስጢፋኖስ እንዲመራቸው። ከእስጢፋኖስ በታች ያሉ ዲያቆናት ደግሞ እንዲንከባከቧቸው አደረጉ። 8000 ማኅበረ እስጢፋኖስ ሆነ ይላል። ያን ጊዜ ቅዱስ እስጢፋኖስ እያስተማረ ሌሎቹም እያስተማሩ አጠቃላይ ሰው ሁሉ ገንዘቡን እያመጣ በሐዋርያት እግር እያስቀመጠ ወንጌል ሰፋች፣ ምዕመናን በዙ፣ አይሁድ ተናደዱ። ስለዚህ ይህንን መንጋ ለመበተን እስጢፋኖስን መግደል አለብን አሉ። ግንዱን ከቆረጡት ቅርንጫፉ ስለሚቆም ማለት ነው። ተመከረ። እስጢፋኖስ በድንጋይ ተወግሮ ተገደለ። ግን የእስጢፋኖስ መሞት የወንጌልን አገልግሎት አላቆምም። እንዲያውም ሰፋ። በአንድ ላይ ተሰብስበው የነበሩት እኒያ 8000 ማኅበራት በእስጢፋኖስ ምክንያት ተበተኑና ዓለምን አዳረሱት። በአንድ ጊዜ ወንጌል ተቀጣጥሎ ለዓለም ተዳረሰ ይላል።
እግዚአብሔር የተመሰገነ ይሁን። ይህን ሁሉ ያደረገ ማን ነው? እግዚአብሔር መንፈስ ቅዱስ። የኃይል መንፈስ፣ የጥበብ መንፈስ፣ የእውቀት መንፈስ፣ የጽናት መንፈስ፣ የትዕግስት መንፈስ። ሐዋርያት ይህን ሲሰሩ ያን 8,000 ማኅበር ሲሰበስቡ ተመችቷቸው አይደለም። እየተገረፉ እየታሰሩ ከገረፏቸው በኋላ በዚህ ስም እንዳታስተምሩ ብሏቸዋል። እዚያው የሐዋርያት ሥራ ላይ በዚህ ስም እንዳታስተምሩ፣ ይህን ስም እንዳትጠሩ፣ ይህን ስም እየጠራችሁ በዚህ ስም እያስተማራችሁ ኢየሩሳሌምን በሰው ሞላችኋት። ስለዚህ ከዛሬ ጀምሮ ይህን ስም እንዳትጠሩ ብለው ገርፈው ሰደዷቸው ይላል። ለዚህ ነበር ቅዱስ ጴጥሮስ ይሄ ይሰነ ላርሎ ለእግዚአብሔር ምናርሎ ለሰብ፣ ለሰው ከመታዘዝ ለእግዚአብሔር መታዘዝ ይሻላል። ይህን ስም ሳንጠራ እንዴት መኖር እንችላለን? ይህን ስም እንድንጠራ በዚህ ስም እንድናስተምር እኮ ነው ኢየሱስ ክርስቶስ ከዓለም ለይቶ የሰበሰበን ኃይሉን መንፈሱን ያሳደረብን። ይህን ሳንናገር መዋልና ማደር አንችልም ብለው ከእስር ቤት እንደወጡ እንደገና ስብከታቸውን ጀመሩ። ወሰዷቸው፣ ተነጋገሩ። ገማልያል የተባለው የኦሪት ሊቅ እናንተ ሰዎች እነዚህ ሰዎች ከእግዚአብሔር ከሆኑ አታሸንፏቸው፣ ከሰው ከሆኑ ይጠፋሉ። ከዚህ በፊት እንደነሱ የተሰበሰቡ ሰዎች ነበሩ፣ ከሰው ስለነበሩ ተበትነዋል። ከእግዚአብሔር ጋር የሆኑትን መጣላት ግን ከእግዚአብሔር ጋር መጣላት ነው፣ ተው አላቸው ይላል። ይህን ሁሉ ያደረገ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ያልረዳው ሰው የለም፣ የማይረዳውም ሰው የለም። ወባይቱ ይመጽእ ጰራቅሊጦስ ዘአነፍየኑ ለክሙ ውእቱ ይሜረክሙ ኩሎ ወያዜክረክሙ ኩሎ። የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ነገር ግን ያን ጊዜ ጰራቅሊጦስ በሚመጣ ጊዜ እሱ ሁሉን ያስተምራችኋል፣ ሁሉንም ያሳስባችኋል ብሏል ኢየሱስ ክርስቶስ። ጰራቅሊጦስ በሚመጣ ጊዜ እሱ ሁሉንም ይነግራችኋል፣ ሁሉንም ያስተምራችኋል። እንዲያውም እኔ በመሄዴ ደስ ይበላችሁ፣ እኔ ካልሄድኩ ጰራቅሊጦስ አይመጣም፣ እኔ ከሄድኩ ጰራቅሊጦስ ይመጣል፣ ስለ እኔ ይነግራችኋል፣ ለእኔ ምስክር ይሆናል ብሎ ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ ያን የባሕርይ አምላክነት ደግሞ ተማሪዎቹ ሐዋርያት እንዲያስተምሩ እንዲናገሩ የረዳቸው ያጸናቸው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ከሦስቱ አካላት አንዱ አካል ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ሕይወት ነው። ከሦስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ ነው። ስለዚህ እግዚአብሔር ወልድ በሥጋ ማርያም ተገልጿል። እግዚአብሔር መንፈስ ቅዱስ ደግሞ በጽርሐ ጽዮን ተገልጿል። ወደ ዓለም ተልኳል፣ ለዓለምም ሕይወት ሆኗል። አሁንም ቤተ ክርስቲያንና ዓለምን እየመራት ያለ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ባይኖር ኑሮ አሁን ቤተ ክርስቲያን አትቀጥልም ነበር። እንደ ጠላቷ ብዛት፣ እንደ ፈተናው ብዛት፣ እንደ መከራው ብዛት እግዚአብሔር መንፈስ ቅዱስ ፈሪ የነበሩትን እያጸና የተበተኑትን እየሰበሰበ ቤተ ክርስቲያንን የማያውቁትን እየጠራ እንዲያውቁ እያደረገ ትላንትና ምንም አይነት የሕይወት ታሪክ ያልነበራቸውን የሕይወት ታሪክ እንዲኖራቸው እያደረገ ንፉጉን ለጋስ፣ ፈሪውን ደፋር፣ ሰነፉን ታታሪ እያደረገ ቤተ ክርስቲያንንም ዓለምንም ይመራል። እግዚአብሔር መንፈስ ቅዱስ ልጆቻችን እንድናሳድግ የረዳን እሱ ነው። ይሰማቸዋል። አንዲት በሰውነቷ ላይ ምንም ነገር እንዳይደርስባት ትፈልግ የነበረች ወጣት፣ ቁንጅናዋን ትጠብቅ የነበረች፣ ምንም አይነት ነገር ሰውነቷን እንዳይነካት ስትጠብቅ የነበረች ወጣት ልጇ ሁሉን ነገር ሲያደርግባት እንድትታገስ የሚረዳት እግዚአብሔር መንፈስ ቅዱስ ነው። በሕይወቷ ላይ ብዙ ነገር ሲፈራረቅ፣ በትዳሯ ላይ ብዙ ነገር ሲሆን፣ ጫና ሲበዛ ያን ትዳር እዘው እንድትቀጥል ልጆቿን እንድታሳድግ የሚረዳው ቤትን የሚመራ ሕይወትን የሚያስተካክል
ልጆች እንዲያርጉ የሚያደርግ ጽናትን፣ ብርታትን፣ ትዕግስትን፣ ጥበብን፣ ማስተዋልን የሚያድል እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ያልረዳው፣ እግዚአብሔር መንፈስ ቅዱስ የማይረዳው፣ እግዚአብሔር መንፈስ ቅዱስ ያልሰጠው ጥበብ ምድራዊ ጥበብ የለም። ስለዚህ አሁን ዓለምን እየመራ እያስተዳደረ እየቃኘ ያለ እግዚአብሔር መንፈስ ቅዱስ ስለሆነ ይህንን ማወቅ ያስፈልጋል። ሁሉም የመንፈስን ኃይል ተመሉ። ከተመሉ በኋላ በዓለም ቋንቋ ተናገሩ። 72 ቋንቋ በአንድ ጊዜ ተገለጠላቸው። በ72 አገራት የመናገር ኃይል ተሰጣቸው። ትልቁ ለሰው ችግሩ ቋንቋ ነው። ሁላችንም አንግባባ ብለን አንስማማ ብለን እየተቸገርን ያለነው የቋንቋ ልዩነት ስላለን ነው። ሁሉም ሰው የራሱን ቋንቋ ይወዳል፣ በራሱ ቋንቋ መናገር ይፈልጋል። እንዲህ አይነት ጸጋ ጥበብ ቢኖርን ኑሮ በዓለም ባልተቸገርን ነበር። ዛሬ ቋንቋ አለማወቅ የሰው ልጅ ዕድሜ ልኩን ይማራል። ለዚያውም በትክክል ሳይረዳው እየተቸገረ ይኖራል። እግዚአብሔር መንፈስ ቅዱስ ሲያግዝና ሲረዳ ግን በአንድ ጊዜ የዓለምን ቋንቋ ማወቅ ይቻላል። ሌላው ሁለተኛ የምንወለድበት እግዚአብሔር መንፈስ ቅዱስ እንደሆነ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ተነግሮናል። ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም። እግዚአብሔር መንፈስ ቅዱስ ሁለተኛ የምንወለድበት ሁለተኛ መወለጃችንም ነው። ስለዚህ በእያንዳንዳችን ሕይወት እግዚአብሔር መንፈስ ቅዱስ አለ። እግዚአብሔር መንፈስ ቅዱስ ይመራናል። እግዚአብሔር መንፈስ ቅዱስ እየመራ ነው ሰማዕታትን ወደ እሳት የወሰዳቸው። እግዚአብሔር መንፈስ ቅዱስ እየመራ ነው ወደ ስዕለቱ። ሰይፍ በአንገታቸው ላይ ተቀምጦ እንዳይፈሩ ያደረጋቸው፣ እሳት እየነደደ ስሙን እየጠሩ ወደ እሳቱ እንዲገቡ ያደረጋቸው እግዚአብሔር መንፈስ ቅዱስ በውስጣቸው ስላለ የጽናትን፣ የብርታትን፣ የትዕግስትን መንፈስ ስለሰጣቸው ያንን ተላልፈው እውነትን ይመሰክራሉ። ዛሬም ምዕመናን እግዚአብሔር መንፈስ ቅዱስ በሰውነታቸው ሲመላ ሳይፈሩ ሳያፍሩ ስለ እውነት ሲመሰክሩ ሲናገሩ፣ በዚያም ስም ሲሞቱ መስዋዕት ሲሆኑ አይተናቸዋል። ስለዚህ እግዚአብሔር መንፈስ ቅዱስ በየዘመኑና በየጊዜው ስራ ይሰራል፣ ስራ ያሰራል። እግዚአብሔር መንፈስ ቅዱስ ሁላችንም ይጎብኘን። ለአባቶቻችን ያደለውን ጸጋ ለእኛ የሚያድለን ሀብተ መንፈስ ቅዱስን ያሳድርብን። ወተመሉ ኩሎሙ መንፈሰ ኃይል፣ ሁሉም የኃይልን መንፈስ ተመሉ ብሏልና ያን መንፈስ እኛም ተመልተን በዚያ መንፈስ ጸንተን የመጨረሻውን ዕድል መንግሥተ ሰማያትን እንድንወርስ እግዚአብሔር አምላካችን ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላከ ቅዱሳን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ስላዳመጣችሁኝ አመሰግናለሁ።